በየትም ዓለም የመንግስት ኃላፊነት ነው የስፖርት ሜዳዎችን ገንብቶ ለዜጎች በነፃ እንዲጠቀሙባቸው የማቅረብ። አመሰግናለሁ የተከበሩ አፈ ጉባኤ። ስፖርት እንግዲህ በዓለም አቀፍ ደረጃ ትልቅ በቢሊዮን ዶላሮች የሚያንቀሳቅስ ኢንዱስትሪ እንደሆነ ይታወቃል። የሀገራችን ስፖርት ደግሞ በአንዳንድ ዘርፎች በዓለም አቀፍ ደረጃ አንጸባራቂ ውጤት የሚመዘገብባቸው አሉ። ለምሳሌ በአትሌቲክሱ፣ አንዳንድ እንደ እግር ኳሳችን አይነት ዘርፎች ደግሞ በከፍተኛ ሁኔታ ከዓለም ግርጌ እንዲሆን አስችሏልና የሚመራለት ቋሚ ኮሚቴ ቢያንስ እነዚህን ነገሮች ያሉንን ጠንካራ ጎኖች ሊያሳድግ በሚችል ድክመት ባሳየንባቸው ዘርፎች ደግሞ የተሻለ ተወዳዳሪ እንድንሆን በሚያስችል ደረጃ በደንብ ያየዋል። ሰፊ ተሳትፎ ባለበት ሁኔታ ይህን ረቂቅ አዋጅ ይመረምረዋል ብዬ አስባለሁ። አንድ ሁለት ነጥቦች ላይ እንዲታዩ የምፈልጋቸውን ነገሮች አስተያየት ለመስጠት ነው። አንደኛው የስፖርት መሰረተ ልማቶችን ወይም የስፖርት ሜዳዎችን አጠቃቀም በተመለከተ ቅርብ ጊዜ አዲስ አበባን ጨምሮ በአንዳንድ የሀገራችን አካባቢዎች የስፖርት መሰረተ ልማት ለማልማት እየተደረገ ያለው ነገር ጥሩ ነው። ነገር ግን ደግሞ ብዙዎቹ እነዚህ ሜዳዎች ከተሰሩ በኋላ ክፍያ ይጠየቅባቸዋል እና በየትም ዓለም የመንግስት ኃላፊነት ነው የስፖርት ሜዳዎችን ገንብቶ ለዜጎች በነፃ እንዲጠቀሙባቸው የማቅረብ። ምክንያቱም ብዙዎቹ የሚጠቀሙባቸው በእነዚህ መሰረተ ልማቶች ላይ ወጣቶች፣ ህፃናት ናቸው። እነሱ ደግሞ መክፈል አይችሉም። ሌላውም ዜጋ ቢሆን መንግስት እነዚህን ተቋማት የመጠበቅ የመንከባከብና የመምራት ኃላፊነቱን ወስዶ ተገቢውን በጀት መድቦ በየአካባቢው የሚገነቡ ሜዳዎች ግን 24 ሰዓት ከንጽህናና ከጥበቃ ጋር ለማህበረሰቡ አቫይሌብል እንዲሆኑ፣ አክሰሰብል እንዲሆኑ፣ ተደራሽ እንዲሆኑ አዋጅ ውስጥ መካተቱ በደንብ እንዲረጋገጥ ለማሳሰብ ነው። ሁለተኛው ምናልባት እዚህ ታዋቂ የስፖርት አመራሮች አትሌትም የነበሩ የተከበሩ የፓርላማ አባላት አሉ፣ አስተያየት ሊሰጡ ይችላሉ። አትሌቲክሱ ላይ ከቅርብ ዓመታት ወዲህ ውጤት እያጣንበት የመጣ ነው ትልቁ ነገር እያንዳንዱ አትሌቶች በየራሳቸው አሰልጣኝ፣ አንዳንዶቹ በባላቸው በወንድማቸው የሚሰለጥኑበት ሁኔታ መኖሩ እና በየፊልዱ ብሔራዊ አሰልጣኞች ተመድቦ ስራው ለመሰራቱ በፊት ከነበረው በወርቃማ አትሌቶቻችን ዘመን የነበረውን ውጤት እንድናጣ አስችሎናል የሚል አስተያየት በሚዲያ ሲነገር ሰምቻለሁ ከባለሙያዎች። ስለዚህ በዚህ ረቂቅ አዋጅ ውስጥ ይህ ነገር ሲሪየስሊ በደንብ ታይቶበት አገርን ወክሎ የሚቀርብ አትሌት በማንኛውም ዘርፍ ካለ በግዴታ ፌዴሬሽኖች እና የስፖርት ሚኒስቴር በሚመድባቸው አትሌቶች ካልሰለጠነ አገር ሊወክል አይገባምና እነዚህ ጉዳዮች በደንብ መካተታቸው እንዲረጋገጥ ለማለት ነው። በጣም አመሰግናለሁ።